አንድ ሀሳብ ነበረኝ እዚህ ጋር። ይሄ የአሁኑ ፓስተር በእስራኤል ዳንሳ የተቀባ ነብይ መሆኑን ታውቃለህ? የአሁኑ በእስራኤል ዳንሳ እሱና ልጁ ትንቢት የተነገረላቸው ነብይ ነው። ይሄ ነብይ ነው አሁን ልሳንን የሚቃወመው ማለት ነው። አዎ ቪዲዮ ነበረኝ ሲቀባ ራሱ። አረ በእግዚአብሔር እስቲ ቪዲዮን ካለ ይሄ ፓስተር ማለት የሆነ ጊዜ ድንግል ማርያም ማለት በሰው ዘንድ ስለመቤታችን በሰው ዘንድ እንደውም ምን የሆነ ጊዜ ቲክቶክ ላይ ቫይራል ወጥቶ ነበር አይደለ? ስለመቤታችን ራሱ ነው። ይሄውን ውጭ ነው ያለው ቸርቹ እና ውጭ ሀገር ስላለ ቢያንስ በቸርች ውስጥ የሚፈጸምበት ተጽዕኖ ሊሆን ይችላል። እዚህ ልሳን መሞላት የሚባል ነገር የለም የሚል ትምህርት ላይ ያደረሰው ማለት ነው። ግን ከዚህ በፊት ልሳንን የሚቀበል ልሳን ካልተናገርክ የዳንክ ሰው እስከማትመስል ድረስ ጡጡጡ እያሉ ጣራ ላይ የሚወጡ ሰዎች የሚዝናኑበት ቸርች ውስጥ የተቀባ ሰው ነው። እንግዲህ አስበው። ጡጡጡ ካልክማ ቆይ እስኪ ይህን ላሰማ። Shanda Braglara Bashanda Bagaliabu, Elaba Shanda Braglara Bashakala Bayeke, Elaba Shanda Braglara Bashana Magadiana Magatola Baya. Layalaba Sandaraba Karaba, Sendolaba, Shiraba Sudanaba, Radonabas. እንግዲህ እኔ እንደ ፔንቴኮስታል ግን እንደው በቃ አዝናኝ ፍጥረት የለም። ሰው እምነት ብሎ አንተ አትመልስላቸው፣ ራሱ ተጉ ይመልስላቸው። እስቲ ዮኒዬ ልክ ተጉን ከከፈትክ በኋላ ሄሉ ጋር ትሄድና በቅርብ የፖስተችውን ቪዲዮ ደግሞ ራስታውን ታሳየናለህ ማለት ነው። እስቲ ቼክ አደርገዋለሽ። የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው የማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቅርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭበት በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይህ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸው ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ እንትን አጋንንትም አቅም አልባ ያራባል። ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳል የማልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር ግን ቆሮንቶስ እየገባ ቀጥሉ። ሌላ እስከምላችሁ ጥሩ መልስ። እውነትን ነው። ባይዘው በተወለድክበት ማህበረሰብ መካከል ለምንድን ነው ላላላ የምትለው? እሺ ባይዘው አሁን ፓስተር የተናገረውን ዮሐዴ ትዝ ይላል። ያኔ ቪዲዮ ሰርተን አልነበረ? ይህ ልምምዳቸው ራሱ ከጥንቆላ የመጣ ልምምድ እንደሆነ ስፒሪቱ ራሱ ምን ነበረ የሚባለው? ኩንዳሊኒ ስፕሪት አክቹዋሊ የታወቀ እኮ ነው። በነገራችን ላይ መንፈስ ቅዱስ ባይዘወይ ከሳቲ እንጂ ደባቂ አይደለም። ማለት ከሳቲ ማለት የሚገልጽ የማታውቀውን ቋንቋ የሚገልጽልህ እንጂ የሆነ ቋንቋ ሰጥቶ ሳታውቀው የሚያስቀባጥር አይደለም። በነገራችን ላይ ከመንፈስ ቅዱስ ባህሪያት
የማታውቀውን ነገር የሚገልጽልህ እንጂ የሆነ የማታውቀውን ነገር የሚያስወራ መንፈስ አይደለም። ሐዋርያቶቹም የማያውቁት ቋንቋ ገልጸውላቸው ሲያወሩ አወቁት። ሳያውቁት አይደለም የሚያወሩት። በነገራችን የማያውቁት የነበረውን ቋንቋ ልክ መንፈስ ቅዱስ ሲገልጽላቸው አወቁት እና ሰዎች በሚሰሙት ቋንቋ ተናገሩ። በቃ የምናውቀው መንፈስ ቅዱስ ይሄን። ከዚህ ውጪ የማታውቀው ነገር የሚያስቀባጥርህ ከሆነ የሀፍቱ ቲንካባውት ማለት ነው። በቃ መንፈስ ቅዱስ ሊሆን እንደማይችል በዚህ እርግጠኛ ልትሆን ይገባል። ሊሊያ አንዴ የእንትና አንዴ ላሰማችሁ የዴቭ አይ ቲንክ ዳዊት ነው ስሙ፣ ፓስተር ዳዊት የእሱንም አንዴ እንስማውና ነው ወይስ እንቀበላትና እንስማው? እሺ ወይ የገባ ሰው ካለ እስቲ ተቀበላት። ዋዲ ሊሊ ጸጋይ ኦር እንዲ ፕሮቴስታንቶች አይ ቲንክ ፕሮቴስታንት ነኝ ስትል ነው የሳብኳትን ሲጀመር እና እኔ ፕሮቴስታንት ነኝ ብላን የገባችሁ። እስቲ አውራት ዋዲ። ኔትወርክ ዛሬ ባይዘው ኔትወርክ ድንገት ድምጽ ካስተጋባ ምናምን ነገር ይቅርታ አድርጉልኝ። ኔትወርኩ ጥሩ አይደለም። እኔ ጋር ኔትወርኪውን ብቻ አምናሽ ሀብታብ አድርጉ። ሰላም እህታችን፣ እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ይሰማል? ኮመንት ላይ ይሰማል። ፕሮቴስታንት ነኝ ብለሽ ስለጻፍሽ ነው የተቀበልኩሽ። አዎ ጴንጤ ነኝ። አዎ ኦኬ። በልሳን የጸጋ ስጦታ ታምኛለሽ? አሁን ባለው ግሎሶሊያ በሚባለው ማለት ነው። አምናለሁ። ማለት እንደ እግዚአብሔር ቃል ከሄደ አምናለሁ። እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደሚለው አምናለሁ። እሺ በቃ ዮሐዴ ቀጥል፣ አውራት በቃ። ኦኬ። አሁን ሲናገር የነበረው ፓስተር ሰምተሽዋል ሊሊ? አዎ ሰምቼዋለሁ። ትቀበይዋለሽ? አዎ እቀበለዋለሁ። ምክንያቱም የጴንጤ እምነት እንደ እግዚአብሔር ቃል ከእግዚአብሔር ቃል ውጭ በፍጹም ስለማይወጡ በጣም አምናለሁ። አሁን ምን ነበር ሲል የነበረው ፓስተር? ውስጥ ከሰማሽው ምን ነበር ሲል የነበረው? ማለት መድገም አልችልም። ያው ቸርች ሆነ እንደ ጴንጤ ሆነ ስታየው ማለት ነው። እንደ ጴንጤ እምነት ሆነ ስታየው አሁን ለምሳሌ እኔ መናገር የምፈልገው እኔ አሁን በራሴ ፍላጎት ነው። ጴንጤም ኦርቶዶክስም መሆን ምርጫ የራሴ ነው። ስለዚህ አሁን እኔ ቆም ብዬ ወደ ኦርቶዶክስ መሆን ይሻለኛል ወይስ ወደ ጴንጤ መሆን ይሻለኛል ብዬ ራሴ እንትን ስል ስገመግም ማለት ነው። ሊሊ ይሰማሻል? አዎ ይሰማኛል። አሁን እሱማ መርጠሽ ነው ፕሮቴስታንት የሆንሽው፣ መርጠሽም ነው ከፈለግሽም ኦርቶዶክስ የምትሆኝ እሱ አይደለም። ምክንያቴን ለመንገር ማለት ነው። እሺ እሺ፣ ችግር የለውም። እሱ በምን ምክንያት ፕሮቴስታንት ሆንሽ ሳይሆን ጥያቄ አሁን ፓስተር ያለውን ትቀበይዋለሽ ወይ ብዬ ስጠይቅሽ አዎ እቀበለዋለሁ። እንደ እግዚአብሔር ቃል አዎ እቀበለዋለሁ። ሰምቼዋለሁ ስላልሽ ምንድን ነበር ያለው? እስኪ የፓስተሩን ንግግር ንገሪኝ እስኪ። ምን መሰለህ አሁን እንደ ጴንጤ ሆነ ስታየው ማለት ነው እምነት ውስጥ ሆነ ስታየው በቃ የእግዚአብሔር መንፈስ ነው ብለን የምታምነው እግዚአብሔር መንፈስ ዞሮ ዞሮ መንፈስ ቅዱስ አለ ተናገረው። ሊሊ ፓስተሩ ትክክል ነው። በቃ አምናለሁ። ምንድን ነው ያለው እኮ ነው ያልኩሽ። ምንድን ነው ያለው? መናገር አትችልም እኮ መደም አትችልም። የእግዚአብሔር መንፈስ ነው እዚህ ጋር መፍታት አለ። ልሳን እኮ አይደለም የተናገረው። አሁን በልሳን አምናለሁ። በቃ እኔ ግን አምናለሁ። ምክንያቱም እናንተ እያልኩሽ አለሁት። ቆይ አሁን ተከፍቶ የነበረው ፓስተር ነው። በቃ አምናለሁ። ለምን መሰለህ የእናንተ ሞቲቭ ኧረ እባክሽ ቆይ ሊሊ አንዴ ስሚ እባክሽ እያልን ያለን ነው። አሁን ራሱ እኮ ልሳን ሆነብን በፈጣሪ ስም። እኔ እያልኩሽ ያለሁት አሁን የተናገረው ዮኒ ሲያሰማን የነበረው ፓስተር ስለ ልሳን የተናገረውን ነው የጠየቅኩሽ። አንቺ ደግሞ በመንፈስ ሆነ ፕሮቴስታንት ሆነ ስትመለከተው እያልሽኝ ነው። ቆይ አሁን ስሚና ሀሳቡን ትቀበይዋለሽ ወይስ አትቀበይም ነው? ዮኒ ክፈተው አንዴ። የምር ግን ቆሮንጦስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው ማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዶን ያስቡት። ቆሮንጦስን ለምን ተጻፈ? ቆሮንጦስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቀርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር
ይህ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸውን ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ እንትን አጋንንትም አቅም አልባል ያራባል፣ ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተ እንዴት እንደተወለድ የት እንዳል የማልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር አሁን ሰምተዋለች መሰለኝ፣ እርግጠኛ ነኝ። እሺ አሁን እርግጠኛ ነን። ሊሊ በደንብ ሰምተችዋል። አሁን ይሄን የተናገረውን ፓስተር ሀሳቡን ትቀበያዋለች ወይስ አትቀበዩም ነው የዚህ ፓስተር? ሊሊ ማይክሽን አሁን ክፈችው። ይሰማል? ሊሊ አለ። ኦኬ አሁን መተሻለሽ ይሰማል። እኔ ግን እቀበለዋለሁኝ። ስለዚህ ላላላ ምናምን የሚል ትርጉም የማይሰጥ ልሳን አትቀበይም? የለም ብለሽ ነው የምታምኚው? እንደዚህ የሚባል ልሳን የለም ብለሽ ነው የምታምኚው? አይ እንደ ነው ሰውየው የሚናገረው እንደ ተቃውሞ ስለሆነ እኔ ልሳን አለ ብዬ ነው የማምነው። ልሳን አለ። ሰይጣን የቸርች አገልጋዮች ግን የሰይጣን መንፈስ ነው። ፓስተሩን ሀሳብ አትቀበዩም ነው አሁን የተናገረውን ሀሳቡን አትቀበዩም? አልቀበለውም። አትቀበይም? እሺ የፓስተሩን ሀሳብ አትቀበይም። ጥሩ። ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ እንትን ይልሃል እና እኔ አምናለሁኝ። ምን እኔ አሁን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር መንፈስ ያደርጋል የሚል ከየት ያደርጋል ባይልም በአዲስ ቋንቋ ግን ያው ይናገዝ እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ማተር ግን እንደኛ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው እስቲ ማስረጃ ማለት ለሚሰማው። ቆይ አንዴ ሊሊ ተረጋጊና አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ። ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው። ሊሊ እንደዛ አይነት ጥያቄ አልተጠያየቁ። ጥቅስ ነው ያልኩሽ። የት ነው ያለው? የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፍን አላወቅኩትም። ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ እኮ ሲጻፍ ቀስ ብለሽ አውሪ እሺ። ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም። በጽሁፍ ነው የተነገረ። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽ ነው? አልሰሙትም። እስኪ አንብብልኝ። እስኪ አንብብ። አይ እንደዚህ ላላይል ነበረ ሻላላይል ነበረ አላለም እኮ። አንብብልሽ። ቆይ አንዴ ስሚ። ራሳችን ረጋ በይና ስሚ። እንድትማሪ ስለሆነ መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ። ማይክሽ ሚዩት አድርጊ። ቀጥል። ይዋል ረጋ ባለ ስፒሪት እሱ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ። እሺ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው። እሺ አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሀሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ
መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናገራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች ከቁጥር 1 ጀምሬ ላንበብልሽ። በዓለ ሀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ። መቅዲ አንዴ እስኪ ሚዩት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አይደለም ድምፁ አልወጣም። ድምፁ ቆይ ድምፁ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው ይሆን? አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው። ምን ለመባል እንዳለበት አልወጣም። ያው ኧረ እባክሽ መጽሐፍ ገምጪ። ቆይ ልናነበው አይደል? መገመቱሽ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ ያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። አማርኛ፣ ትግርኛ። እሺ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብፅ ላሉ ሰዎች፣ ጳርጤና ለነበሩ፣ በሚላድ በኢላሜት ኦኬ፣ እዚህ ጋም የውልሽ በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው። አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምፅ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ነው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። አላስጨንቅሽም፣ ልንገርሽ። እሺ፣ ለመረዳት እየሞከርሽ ስለሆነ
እነዚህ አረብ ላይ ያሉ ግብፅም የነበሩ አይሁዳውያንም የሆኑ ቀሬናውያንም የሆኑ በጣም ከብዙ ሀገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዝኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይቶ እባክህ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩ፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈራንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይሄ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍኮርስ አዲስ ሊሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጽም። በሐዋርያትም ሲገልጽላቸው አላየን። ማየሽ ይሄንን ነው። ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃሉት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊቢያው ቀደም አንዴ እዛው ዮሐድ ያለው ላይ ሊሊያውን ቅድም ብለሽ ነበር። ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለውን ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8 አንብበሽዋል? ቁጥር 8 አንብቢ እስቲ ምንድን ነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን የገዛ ቋንቋችን እንዴት እንሰማለን አሉ። ጥያቄ ምልክት ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድን ነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክት አለ። መልሱስ ምንድን ነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? አዎ በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው። እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብፅ የመጡት ከግብፅ መጥተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ ነው የኔ ጥያቄ ደግሞ ቋንቋ ነው እየተናገሩ ያለው። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ለማዳን ነው። ትክክል። ስሚ ይሄ ልምምዱ ባይት ሰልፍ
ቅድም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣና ይሄን ልሳን ላሰማሽ እና ይሄን ልሳን ላሰማሽ፣ አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የሆኑ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ ኦኬ። አሁን የሰማሽው ልሳን የኦንሊ ጂሰሶች ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት ምናሽኝ ያው በአዲስ ቋንቋ እኮ ነው ለመሰል አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። የሆነ አዲስ ቋንቋ ነው እኛ የምንከተለው። አዲስ ቋንቋ ነው እኮ ምንኛ እንትን የሆነ ቻይነኛ ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው አዲስ ቋንቋ በቃ አይደለም። ተርጓሚ አለ የሚተረጉም አለ። አይ የሚተረጉም አለ። አይ እኔ አሁን የሚተረጉም አለ የለም ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ መንፈስ ነው። የእግዚአብሔር መንፈስ የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ አይ ዓለም ነው የሚታወቅ ነው የሚልም የለም የለም። አባቴ ዓለም ላይ የሚታወቅ ሊሊ ይስምኛል አንዴ ስሚኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቅድም ጀምሮ ውሃት ትክክል ነህ። ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃዴ ያን ሁሉ ነገር አብራርተ እንግዲህ አለ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም እንደ መጽሐፍ ቅዱስ እኛ የምናወራው። እኛ ስለ ጴንጤ እኮ አይደለም የሚሾት ጴንጤዎች የሚከተሉት መጽሐፍ ቅዱስን ነዋ። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ እና ኦርቶዶክስ እንዳልሆነ የቸገረኝ ንገረህ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እና የጴንጤ መገለጫ ባይዘው ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊም እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራለት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ ሌላ ርዕስ ውስጥ የመግባት ነገር ኦኬ። ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረግን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለች። እና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናዊ ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይዘወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ ከመንፈስ ቅዱስ ካልሆነ በነገራችን ላይ ኢትዝ ነሰሰርሊ ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱት። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑም አንድ ስፒሪት ሊገልጽላቸው አይችልም። በነገራችን
ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትል ሶፋኒ ሊሆን የሚችለው ማለት ነው። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ይሄ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድን ነው? የሚታወቅ ቋንቋ ነው አይደለም፣ የሚታወቅ አያደርገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል፣ ዘንድ መናፍስቱ እንዲቀርቡ ያደርግሃል ማለት ሰው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል ይሁን። ልሳን ተናግሮ አያውቅም ወዳጅ ይባላል ጀርመናዊ። ልሳን ተናግሮ አያውቅም ወዳጅ። ሚሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የእኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠበጥ ሰፈሩን ሲበጠበጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ ምንድን ነው የምትፈልገው? እሳቸው ያለ መንፈስ ቅዱስ ነው ቢሊግራም ወንጌል የሰበኩት እንዳትለኝ። ያለ መንፈስ ቅዱስ ነው መዳን በድነት በእምነት የሚለው የተገለጠለት እንዳትለኝ። ስለዚህ መንፈስ ቅዱስ ልሳን አይደለም። አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሀሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ጋር ይቻላል አይደል? ያዴ አዎ እንዴ ይቻላል። ግን አንቺሽ ተሳስተሃል። ሀኒቾ እኮ አንድ ነን ማለት አቁማለች፣ ትታለች። ግን ዝም ብዬ ላሳይ። የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድን ነው አልገባኝም። ስለ ልሳን ነበረ እሳችሁ ብዬ ልሳን ልታወሪ ስለ ልሳን ልትነጋገሪ የገባሽው? በቃ ቀጥይ ዮሐዴ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም? ልሳን አውርተሽ ልጀምር ይመስልኝ። አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም፣ ቀጥይ በቃ ክፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንቺ ረዘም ይላል። እሺ ሀኒቾ አይ በልሳን ዙሪያ ላይ ብዙ ጋዲሳ ቤት ለሁለተኛ ጊዜ ነው የገባቸው። ኖ ኦኬ ጋዲሳ ቤት አይደለም እናቲ ቤት ነበረ፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት ፕሮቴስታንት እያላችሁ አንድ ላይ ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምጨፈልቁን? ልን ነው የገባሁት ፔንቴዎች ነበረ ስንል የነበረው። እሺ ሶሪ አንቺ ትቀበያለሽ ሀኒቾ? ማለት አሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳሉ እንደዛ ነው የማምነው። ግን ምንድን ነው ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኙ ማለት ነው? የለም፣ አረ የለም። መጽሐፍ ቅዱስም አያውቀውም። ግን ምንድን ነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦንሊ ጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦንሊ ጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትርክ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦንሊ ጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኑ ናቸው። በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን እጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም። ልሳን አለ። ልሳን ግን ምንድን ነው? ልክ እንደተባለው ቋንቋ ነው። በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች እችላለሁ። ግን ጌታ አዲስ ቋንቋ
መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ ልምምድነቱ ብቻ አይደለም። አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ በታሪክ ውስጥ? አዎ እንትናም ወደዛ ሄደው አይደለ ማነው ስሙ ስላሴ ያስተማር ነበር ተርቱሊያን ሞንታኒስት ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜቢ ሪኮመንድ አደረግልሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ሌደሽ ብታነቢ ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢው ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ ሞንታነስ ራሱ ሞንታነስ ይሄ ሞንታኒዝም መስራቹ ማለት ነው። እና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ ትርጉም የሌለው ነገር ዝም ብሎ ጂበልሽ የሆነ ነገር የመናገር ነገር ብሎ እና ያኔ ሞንታነስ የሚናገረውን ነገር አውሳቢው ዘቂሳሪያ የእሱ ጽሁፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር። በሚገርም ሁኔታ ደግሞ ሞንታነስ አንቺው በጣም የሚያስደንቀው ነገር ምንድነው መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ። ያ ወደ በኋላ ላይ እንደዛ ብሏል። እንደዛ እኔ ራሴ ነኝ ያለም እኔ ነኝ መንፈስ ቅዱስ ብሎ ይመጣ እና ይሄ የሚያሳየው ምንድነው ልምምድነቱን ብቻ አይደለም አንቺው ስፒሪት አለው አብሮት ነው እኛ እያልን ያለ ነው። ስፒሪት አለው አጋንንታዊ ስፒሪት አጋንንታዊ መነሻ አለው ነገርየው። አሁን ቅርብ በታሪክም ስንመጣ ለምሳሌ በልምምድ ደረጃ ላይክ ኦፊሻሊ አሁን ልሳን ተናግሬያለሁ ብላ የተናገረችው እንትና ናት አግነስ ኦዝማን ናት። ታውቂያታለሽ? ሜቢ በስም ማናት? አላአላደ ነው አግነስ ኦዝማን ትባላለች። እዚህ ጴንጤኮስታል በቅርቡ ኦፊሻሊ ለመጀመሪያ ጊዜ ልሳን ተናግሬያለሁ ብላ ኦፊሻሊ የምትታወቀው አግነስ ኦዝማን የምትባል ሴት ናት። አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያ ስራ የተቀጣጠለ አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንቱ ሰጂ እና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካንሰርች ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድን ነው? በልሳን ጽፍ ያለው ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ። የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው ልሳን ጽፍ ያለው ነው ያለችው እሷ። ይኸው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዟ ስትሪት በፊት ጴንጤ አለ ጽሁፍ ምንድን ነው? ከስር አግነስ ኦዝማን የጻፈችው ጽሁፍ አይተሽ ከሆነታችን ላይ ራሱ አግነስ ኦዝማን ራይትስ ኢን ታንግስ ነው የሚለው አንቺ 1901 ኦኬ 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኦዝማን ናት። አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይኸው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህጻን ልጅ የኬጂ ተማሪ የመነጫጨረው ነገር ነው የሚመስለው ራሱ ተመልከቱ። እኮ ነው ልጅ እንደዚህ ታረጋለች እና እሱ መስሎኝ እሺ እኔ አሁን አንቺው ያነሳነው ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ ነው የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለን አዎ እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነ መንፈስ ብለሽ ነው የምታምኚው አይደል?
ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማል አይደለ? የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለ እና ቀርቶም ሊሆን ይችላሉ። ትክክለኛ ልሳን የሚባል ነገር ሲጀመረ አንድ ፕሮቴስታንት አለ ኦር ፔንቴ ያለ ትክክለኛ ልሳን የሚያወራ የለም። አይዘው ማንም አይ አለ ወደ ጌታ ያደ ሰው አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል። ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድን ነው ያለው? እዛ መድረክ ላይ ስቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም እንዴ ቅድም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ያሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበከውን ቋንቋ የሚችል ስለመሰላቸው በዛ በሀገራቸው ቋንቋ ጠየቁት ማለት ነው። በእንግሊዝኛ ቅድም እኮ እንደዚህ አውርተሃል። እንግሊዝኛ ችግር የለውም አንቺው ከአንቺ ጋር ብዙ ስለሌለኝ አሁን ያልሽው ስቶሪ እኔ ዶክመንተሪው ነው ያለው ነገር የአውስትራሊያ ብሔራዊ ቋንቋ እንግሊዝኛ ነው። ይሄ ተው አቤት የአውስትራሊያ ብሔራዊ ቋንቋ እንግሊዝኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው እና እንግሊዝኛ ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም። አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዝኛ በእነሱ ቋንቋ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎች ችግር የለም። ሊንኩን እንትን ተበለንና አንዲቸውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቅድም የሚጠይቋት ጥያቄ ፐርሰናል ስላለ ችግር የለውም፣ ብዙ አናስጨንቃትም። ሊንኩን ቋንቋ ነው የተናገረው፣ እነሱ የሚያውቁትን ቋንቋ ነው የተናገረው። ስለዚህ በአሁን ዘመን አለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳል። ናኒቾ አይሻልም? እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳሁን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ይብለ ቼክ እናደርገዋለን። ዳዲ ብሉ ከኔ ነኝ ያስገባሁት። እሺ ቅዳሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክብን። እሺ ብሩኬ ምንድን ነው? ለምን ተመልሰ መጣሽ? እኔ አንቺ መውጣት ትችላለሽ። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽዬ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሀሳብ ብትዋያት እና እዛ ላይ ሀሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባው? እሺ ቅድም ራስን ላጥ ብለህ የወጣኸው እኔ አይደለሁም። ላጥ ብዬ የወጣሁት ጠይቀኝ። እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበረ። ኔትወርክን ያስወጣኝ ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድን ነው ሻው የተነሳው ሀሳብ ላይ ጥያቄ አለ ወይስ? ችግር የለውም። እኔ ችግር የለም፣ ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፕሪቴ ምንም የተፈወሰ ስፕሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፕሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላቅ። ምን አደርጋለሁ? እኔ ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ ገና? ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራ ያለበት ለምን ተዋሻለህ? ቆይ የማታምነው እኔ ችግር የለም፣ ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ።
ይኸውልህ ጋዲሳ እየሰማኝ አንተ እንዲገባ ያደረከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣ? ርዕስ የለም። ይኸው አንዳንድ ጉዳዮች ነው የሚለው አንዳንድ ጉዳዮች። ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ። በደንብ አወራሃለሁ። በደንብ አስተምረህ ይችላል። ችግር የለም። አሁን አስተምረኝ፣ ችግር የለውም። እኔ ምንም አላውቅም። አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ርዕስ ለምንድን ነው የምቀይረው? ለምንድን ነው የማታወራው? በዚህ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን። ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም? ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩህ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት እንዴ። ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትም ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራሃኝን ሀሳብ አቋርጬ ስለወጣሁ ችግር የለም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሪስፔክት ስለማድረጋቸው ነው የመጣሁት። አቋርጬ ስለወጣሁ ማን አንተ ሪስፔክት ስለማድረጋችሁ ማንም አያውቅም እኮ ብሮስኪ። የሆነ 100,000 200,000 ፎሎወር ቲክቶክ ላይ ሁሌ ረዥም ዓመት የምትታወቅ አስመሰልክ እኮ። ማንም አያውቅም ብራዘር፣ ረጋ በል አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወሩ እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥም አይደለም? ለምን ኮመንት ላይ እንትን ሲል ዮኒ ሳበው። ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን የገባ ነው። ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቁት። በቃ ቀላል ጥያቄ እኮ። ነገር ግን አያምንም፣ እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል? ምን እኮ አዲስ ነገር አለ? አንደኛ ቆሮንቶስ ምዕራፍ 14 ላይ ያነሳ አዲስ ነው መሰለኝ ልጁ። አረ ወደ ቤት አግኝቼዋለሁ እኔ አንድ ሁለት እንዴ። አረ በስመ አብ። እሺ ለማንኛውም እሺ መግባት ዮኒ የቅድሙን ቪዲዮ ልታሳይኝ ትችላለህ? ናትሻ ወይ ጋዲዬ፣ እንደዚህ አይነት ሰዎች አጠገቤ አታስገባን እኮ። ካሁን ሰነዘረብኝ፣ ተሳቀቅኩ ታውቃለህ። እንቺስ እንዴ ሰነዘረብኝ ያስፈራል። እውነትህን ነው። እሺ እኛ ሰዎችን ማንም ሰው ሲገባ በሪስፔክት እናወራለን። ቤቱ ግን አንዳንድ ጉዳዮች ብለን ወረስ ይዘን የገባ ነው። ስለ ልሳንም ደስ ስላለን ነገር ልናወራ እንችላለን። ኦኬ ቀጥል ዮኒዬ። ምንድን ነው አንተ ሰውዬ የምታሳይ? እንዳይዘጋ ቤቱ ሚዩት ነው ዮኒ። ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታዊያን መሆናቸውን ነው። ሙሉ ወንጌል፣ ሕይወት ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያንና መልስ የአሁን ፓርቲ ናቸው። አሁን ፓርቲ ትንሽ ጎትት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላ ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያኑ አንድ ክፍል ብቻ መሆናቸውንም
ከመሆናቸውም በላይ በጴንጤቆስጣውያን አስተምህሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ታዲያ ጴንጤቆስቱ አሸንፈው በመውጣቱ ምን ተጎዳ? አተረፈን እንጂ። አሜን በለዋ። እሺ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የስነ መለኮት አስተምሮት በሌለው ጴንጤቆስጣውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የስነ መለኮት ትምህርት የተጋለጠ ሆነ። የመጣ አዲስ ትምህርት ሆነ የስነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያን የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። ጴንጤቆስጣውያን ችግር ደግሞ ለራሳቸው በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይባ የሚጠቃቀሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ግን ወደው ሳይሆን የአፈጣጠራቸው ውጤት። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጤቆስጣውያኑም ተው ተረጋጉ ብሎ አደብ ሊያስይዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረው የኮሙኒስት መንግስት የእምነት ተጽዕኖ ስደት ምክንያት ተውጠው በመጥፋታቸው የተነሳ አሁን ያለንበትን ረሃብ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያንና ወንጌላውያን አማኝ ስብስብ ተፈጠረ። ይህ እሺ እንግዲህ ሰምታችኋል። መስማት ያለው ይስማ ይላል መጽሐፉ ሲናገር እና ህዝቡን ሰብስቦ ዝብርቅርቅ ያለ ትምህርት የሌለው ምን የሌለው ሲላ ቁጭ ብሎ ህዝቡ ይሰማል። እንዴ ዮሐንስ ማን እኔ እንጃ። አሁን ትልቁ ላይ ሆንኩ መሰለኝ እኔ። እንዴ ኡስታዝ የት ሄደ? የሆነ የተነካካ ነገር ፈልጋችሁ ብዬ ዲስኮኔክት አደረኩት። እንዴ ቆይ በቃ ጆሮ ያለው ይስማ ጋይስ። በቃ ይኸው ራሳቸው የሚናገሩትን ነገር በቃ እንደ ወንጌላ በቃ ምንም ወደዚህ ህብረት ሰው እንዴት ሊሄድ ይችላል? በቃ ጴንጤቆስጣለሁ እና ማጆሪቲው ሰው እውቀት የለውም ምን የለውም። በቃ ሄደህ ትዘላለህ። ጽዮን ኢየሱስ ነይ ግቢ እስኪ ወደ መጥቆራ እንምጣ ያልሽው ይኸው ኢንቫይት አድርጌሻለሁ። ኮመንት ላይ መጽሐፍ ከክርስቲያኖች ጋር በጣም ቀላል ነው። ግቢ ነይ ግቢ። እና እንደዛ ነው የተከፈተው ቪዲዮ ላይ። ሌሎች ፕሮቴስታንቶችም ገስት መላክ ትችላላችሁ። በጣም ነው የሚያስቀኝ። እግዚአብሔር ምስክሬ ነው የምላቸው። አንዳንድ ሰው ኮመንቱ ምን ነገር ድነት አላቸው። በቃ ሄደ መዝለል ነው። ከዛ በኋላ ዘለ በላብ ይወጣላል። በቃ እንደዚህ ነው ያለው ላይፍ ስታይል። አትገቢም ኮመንት ላይ መጥቆራ ማለት ይቻላል። ገብተሽ አታውሪ ደፈር ብለሽ ትንሽ እንኳን መካነ ኢየሱስን ባይዘው በፊት የነበሩት ካሪዝማቲክ የሆኑ ሉተራኖች አሁን አሉ። ካሪዝማቲክ ማለት መካነ ኢየሱስ ሆኖ ልሳን መናገርን የሚፈቅዱ አሉ። ካሪዝማቲክ የሆኑ ሉተራኖች አሉ፣ ወይ ደግሞ ካሪዝማቲክ የሆኑ መካነ ኢየሱሶች አሉ ሲል ማለት ነው። እስኪ አዎ ባለፈው ፓስተር ጻድቁ ተጋብዞ የመጣ ጊዜ እኮ ተጠየቀ። አሁን ላይ እንዴት ነው ህብረቱ ምናምን ሲባል ከመካነ ኢየሱስ አንጻር ምናምን ሲባል ያው መካነ ኢየሱስ ውጭ ያሉት ሉተራን ራሱ ካሪዝማቲክ ሉተራን እያሉ ነው የሚጠሯት እሷን ማለት ነው፣ እኛ ሀገር ያለችዋን። እና ኦልሞስት እዚህም ያሉት ቲክቶክ ላይ ይሸፋፍኑ የለ ለምሳሌ ያስገብተት ለጥምቀት ስጠይቃቸው አይነጣጠልም እንደዚህ አይልም ቁርባንም እንደዚህ እያሉ ኦልሞስት አሁን ልሳኑንም አክሴፕት እያደረጉ የመሸፋፈን ነገር አለ። ለምን በቃ እነዚያም ካሪዝማቲኩንም ይፈልጉታል። ግን ለምንድን ነው ያ የሆነው ተብለውና ሲጠየቁ አብላጫው አሁን ያለው ጴንጤቆስታል ነው። ምንም ማምጣት አትችልም ብቻዋን እና ያላት አማራጭ ከእነሱ ጋር ተደባልቃ ያው አምልኮ ስርዓቱን መፈጸም ነው እና ሲናገሩ ነበር ፓስተር ጻድቁ አብዱ። ለትምህርቷ የእምነት መግለጫዋንም ታውቀዋለህ እንግዲህ እያወጣን ስታሳዩ ምናምን የእምነት መግለጫዋን
እስከ መሻር የሚደርሱት በቃ ትምህርቱን ብዙም እንትን ናቸው። ህብረቱን ብቻ ነው የሚፈልጉት። ለምን ሲባሉ ቆይቶ ደግሞ ለምን ሲባሉ መጣል የሚፈልጉት በህብረት ሆኖ መጣል የሚፈልጉት ነገር አለ። ስለዛ ትምህርቱ ያሳስባቸው። አረ ወፍ ትምህርት ጴንጤ በጴንጤ ትወጣለች። መካነ ኢየሱስ ቸርችም ወደዛ እየሄደች ነው። እና ያው ፕሮቴስታንቶች ጴንጤዎች ዘንድ ደግሞ ያለው እንትን ያው ስፒሪቱ እንዳልኳችሁ ስፒሪቱ አጋንንታዊ ነው። ኦኬ ስፒሪቱ አጋንንታዊ ነው። የጤነኛም ልምምድም አይደለም። እንደው ቃላት የመደጋገም ሳይሆን ስፒሪቱ አጋንንታዊ ስፒሪት ፖሰስዶ ነው። እና ይሄ አሁን ዮኒ ቅድም ያሳየው መራገጥ፣ መፈራገጥ፣ ብድግ እያሉ መፍረጥ ምናምን ይሄ ስፒሪቱ በሙሉ አጋንንታዊ ስፒሪት ነው። ኦኬ ከጌታ ቤተክርስቲያን ውጭ እንደዚህ ነው። በቃ መጫወቻ ነው የምትሆኑት፣ የሰዎች መጫወቻ ነው የምትሆኑት መጨረሻችሁ። እና ከዛ ነው ራሳችሁን ጠብቁ የምንለው እኛ ለእናንተ በማሰብ ነው እንጂ አሁን እንደው ቲክቶክ ላይ የሚያለ መሬት ላይ የሚያለ ኦርቶዶክስ አሁን በዚህ ጴንጤዎች ጋር እግዚኦ መሐረነ ክርስቶስ ዜሪዝ ነው ወይ በምንም ታምር ሊሄድ አይችልም። እሺ ሜቢ ዮሐድ የምትለው ነገር ካለ እድል ስጥ ብሮስኪ። አንድ ቁጥር ጻፉ፣ ስማችሁ ስለማይታወቅ አንድ ቁጥር ቢጽፉ ይሻሉ። ጋዲ አንድ ቁጥር ጻፉ። ከካሪዝማቲክ ፕሮቴስታንት ባይዘ ወይ ኖርማል ፕሮቴስታንቶች ይሻላሉ ሲባል መንፍቅና ከምንፍቅና ይሻላሉ ሆኖ ሳይሆን ምንድን ነው ቢያንስ እነዚህ ከዛ ከታወቀ ስፒሪት ጋር በጣም ክሎዝ አይደሉም ማለት ይሄ ሊትራሊ በቃ ከዛ ስፒሪት ጋር ባይዘወይ በጣም ኮኔክት ነው የሚሆኑት። ሁልጊዜ ዝም ብለው የመጽሐፍ ቅዱስ ጥቅስ ራሱ እስከ መሻር ድረስ ምናምን እንበልና እነሱ የሚሉት ጥቅስ እንኳን የምር የእነሱን ሀሳብ ይደግፋል ብለን እንውሰድ ቢባል ከጥቅሱ ጋር ራሱ የሚጋጭ ተግባር እስከ መፈጸም ድረስ የሚደርሱት ምንድን ነው? ስፒሪቱን ፖሰስ ሲያደርግ ቃል በቃል ከቃሉ ጋርም የምትጋጭ ነው የምትሆነው። ምክንያቱም በጉባኤ መካከል ሳይተረጎም ማንም እንዳይናገር ስለሚል ማለት ነው። እነሱ ጉዳያቸው አይደለም፣ ይተርጎም አይተርጎም ጉዳያቸው አይደለም። ዝም ብለው ያወራሉ ማለት ነው። ኦኬ እንደው ሊትራሊ እንኳን ይወሰድ ከተባለ ምንድን ነው አሁን ይሄ የሚያሳይ ምን ያክል ከዛ ከስፒሪቱ ጋር በጣም ሪሌት እንደሆኑ እንደ ተዋህዶ ምናምን የሚያሳይ ነው። እና እነዚህን ወደ ክርስትናው የመምጣት አቅማቸው በጣም አስቸጋሪ ነው። እውነት ለመናገር አሁን ካሪዝማቲክ ያልሆኑ ቢያንስ ወደ ጥንቱ በመሄድ አባቶችን በማጥናት ምናምን ቀስ እያሉ ወደ እውነት ይመጣሉ። ይሄ ካሪዝማቲክ ሙቭመንት ወይም ደግሞ ይሄ የልሳን ልምምድ የሚያደርጉ ግን ስፒሪት ውስጥ ስለሚኖሩ አይመጡም አይደለም፣ ግን ለመምጣት በጣም ነው የሚቸገሩት። ኦኬ በጣም ነው የሚቸገሩት። እንደው የውጭ የኦርቶዶክስ አባቶችም ከዛ ከካሪዝማቲክ ሙቭመንት የሚመጡ ፕሮቴስታንት የነበሩ እነሱ ከዛ መንፈስ ለማላቀቅ ቀስ በቀስ ትሪት እያደረጉ በጸሎት ምናምን እያደረጉ እንጂ ከአንዳንድ ይሄ ከዚህ መንፈስ ቶሎ አይላቀቁ። አንድ የኦርቶዶክስ አባት አሉ ሲናገሩ ይሄ ካሪዝማቲክ ሙቭመንት ውስጥ የነበሩ ፕሮቴስታንቶች ልክ ወደ ክርስትና ሲመጡ ይሄ ስፒሪቱ ቶሎ አይለቃቸውም አይነት ነገር እና እንዴት እንደሚያስተካክሏቸው እንዴት ከዚህ ነገር መውጣት እንዳለባቸው ሲናገሩ ሰምቼ ነበር ዩቲዩብ ላይ እና ይሄ በጣም ከባድ ስፒሪት ነው። እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንት የሚባሉ ግን ወደ እውነቱ ለማድረስ ከእነሱ ጋር ተወያይተ ለመግባባት ወደ መጽሐፍ ቅዱስ ሀሳብ ለመመለስ እነሱ ሞር የተሻሉ ናቸው እና እሱን ነው። እስቲ የምትቀበሉ ካላችሁ አሁን መግባት ትችላላችሁ። አክቹዋሊ አሁን ሀኒቾ ባይዘዌ ወደ እውነት የመምጣት እንትኗ ጥሩ ነው። አሁን ቀስ በቀስ እያደገች ነው። ትቀበል ነበር። ጌታ ይርዳት። ያው ያነበበ ሰው ባይዘዌ ይመጣል። ዮሐድ ትዝ ይላል ሚቢ አንድ ጊዜ አውርቼ ከሆነ አላውቅም። ይሰማል ድምጼ? ይሰማል። እና የሆነ ጊዜ ምንድን ነው የሆነች ልጅ እንዲህ ጴንጤ ናት እና ልናወራት ከማጋ ነበር ብቻ ልናወራት ሄደን እንዲህ መጽሐፍ ቅዱስ ጥቅስ ከፍተን አሳየናት። ምናልናት ከዛ መጨረሻ ላይ መልሷ ምን ቢሆን ጥሩ እኔ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ ከኢየሱስ ጋር ኮኔክት አድርጌያለሁ። በቃ ምንም ብትሉኝ ምንም በቃ ምንም ሀሳቤን አልለውጥም ነው። ዊች ሚንስ
የእግዚአብሔር ቃል እየተነገራት መጽሐፍ ቅዱሱ እንደዚህ ነው የሚላት እንደዚህ ነው ላይክ እግዚአብሔር ቃል እንደዚህ ነው የሚለው እየተባለ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ አሁን እንደዚህ ያለን ሰው ምንድን ነው ዮሐዴ እንዳለው ቅድም ጸሎት ነው። በቃ ከኢየሱስ ጋር ኮኔክት ጴንጤቆስታሎች በጣም ባይዘው በልምምድ ደረጃ ለዛ ነው ስፒሪቱ እንዲህ ስለሚይዛቸው ትምህርት የሚባል ነገር ነው የሚያስጥላቸው፣ ስርዓት የሚባል ነገር ነው የሚያስጥላቸው። ኦኬ ትገባለህ የሆነ ቦታ ራስን ስታለህ ትዘላለህ ምንም አይታወቅም። በቃ ኢየሱስና እያመለኩን የቆየሁት ብለህ ትመጣለህ። ለየትኛው ስፒሪት እንደምትሰግድ አታውቅ፣ ለምን አታውቅ፣ የሚጫወትብን ስፒሪት አታውቅ። ኦኬ ለዛ ነው ጳውሎስ ሲናገር ሐሰተኛው ኢየሱስ ያለው ለዛ ነው። ሐሰተኛ ኢየሱስ አለ። ሐሰተኛ ኢየሱስ ማለት እኔ ሐሰተኛ ነኝ ብሎ የሚመጣ አይደለም። የኢየሱስን ስም ይዞ ነገር ግን እውነተኛው ክርስቶስ ኢየሱስ ያልሆነ ማለት ነው። ኦኬ በክርስቶስ ኢየሱስም የሚነግድ ማለት ነው። ስለዚህ ጴንጤቆስታሎች አንድ መጽሐፍ አለ ውጭ ዓለም ላይ ሜቢ ይህን መጽሐፍ ጀምሬው ነበረ። በእርግጥ እንትን አላልኩትም። እስቲ ቆይ መጽሐፉን ይሄ የእንትን ሙቭመንት ቆይ ለሚሾዩ አንድ መጽሐፍ አለ። በተለይ ውጭ ዓለም ላይ ያላችሁ ሰዎች ምናምን ብታነቡት አይ ቲንክ መልካም ይመስለኛል። ቆይ አንድ ወዳጄ ነው ሪኮመንድ አድርጎኝ መጽሐፉን አስልኬው ግን አነባለሁ እያልኩ ከዛሬ ያልጀመርኩት መጽሐፍ አንድ መጽሐፍ አለ። ይሄ ባይዘዊ ጴንጤቆስታሎች ይህን መጽሐፍ ቢያነቡት ይሄ አሁን ወደ ኦርቶዶክስ የመጣ ሰው ነው የጻፈው። አንዴ ጋይስ ይቅርታሽ። ከዚህ በፊት አሳይቻችሁ ሊሆን ይችላል። እሺ ሃንግራፍ የሚባል ጸሐፊ የጻፈው መጽሐፍ ይህን መጽሐፍ የምታውቁት ከሆነ ካውንተርፊት ሪቫይቫል የሚላል። ኦኬ ካውንተርፊት ሪቫይቫል የሚል መጽሐፍ አለ። ሜቢ እንግሊዝኛ የምታነቡ ሰዎች ውጭ ዓለም ላይ ያላችሁ ሰዎች ይህንን መጽሐፍ ብታነቡት፣ እዚህም ሀገር ያላችሁ አላውቅም፣ ሶፍት ኮፒ ይኑር አይኑር ባላውቅም ብታነቡት በጣም አሪፍ መጽሐፍ ነው። ኦኬ እና ምን ይላል መሰላችሁ እዚህ ጋር ካውንተርፊት ማለት ሪቫይቫል ይልና እዚህ ጋር እንደሚል ታውቃላችሁ ሉኪንግ ፎር ጋድ ኢን ኦል ዘ ሮንግ ፕሌስስ ነው የሚለው። ጴንጤቆስታል ነበረ የነበረው ልምምድ ጴንጤቆስታል ውስጥ የነበረ ሰው ነው። ሉኪንግ ፎር ጋድ ምንድን ነው የሚለው? ኢን ኦል ዘ ሮንግ ፕሌስስ፣ ልክ ያልሆኑ ቦታዎች ላይ እግዚአብሔርን እየፈለገ ኤክስፒሪየንሱ ነው ሼር የሚያደርገው ያለውን ፋክት ነው የሚናገረው። እና አንዳንዴ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር ኦኬ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር አትሊስት አለ አይደል ከኤክስፒሪየንስ አንጻር እኔም እንደዚህ ያጋጥመኝ ነበር እኔም እንደዚህ ሆን ነበር እያለ ስለሚናገሩ ምናምን ነገር አትሊስት የሆነ ኮኔክት የምታደርጉበት የሆነ ግራውንድ ካገኛችሁ እናንተ እንድትነቁ ምናምን ነገር በር ሊከፍትላችሁ ይችላል እንጂ አስቸጋሪ ነው። ኦኬ እግዚአብሔር እርዳታ ይፈልጋል። ጴንጤቆስታልን በተለይ ይሄ ዲፕ ልምምድ ውስጥ የገቡ ምናምን ነገር አስቸጋሪ ነው። ከዛ አንጻር ነው።